ሰላም ቤተሰቦች እንኳን ወደ ሶሎቲ በደህና መጣችሁ። ውድ ቤተሰቦች በያላችሁበት ቦታ ሰላም ጤናና ፍቅር ከናንተ ጋር እንዲሆን እመኛለሁ። በዛሬው ቆይታችን ጥሩና እውነተኛ የስብዕና ግንባታ ስልጠናዎችን እንዴት መለየትና መምረጥ እንችላለን፣ የግል ስብዕና እድገት ዋና ነጥቦችና ጥቅሞች፣ እንዲሁም ደግሞ ራሱን ለመቀየር የተዘጋጀ ሰው ሊቀበላቸው የሚገቡ እውነታዎች ዙሪያ ይሆናል። እንደምትወዱት አልጠራጠርም። መልካም ቆይታ ቤተሰቦች። የግል ስብዕና እድገት ወይም ኢንዱስትሪን እናያለን፣ ወይም ደግሞ ፐርሶናል ዴቨሎፕመንት ኢንዱስትሪ የምንለው እንደ ራስ አገዝ መጽሐፍት ወይም ሰልፍ ሄልፕ ቡክስ፣ ሴሚናሮች፣ የህይወት ክህሎት ስልጠናዎች ወይም ላይፍ ኮቺንግ፣ አነቃቃቂ ነገሮች እንዲሁም ደግሞ የሞባይል መተግበሪያዎችን አፕስ ያካተተ ግዙፍ የቢዝነስ ኢንዱስትሪ ነው። ይህ ኢንዱስትሪ በግለሰቦች በኢኮኖሚና በማህበረሰብ ደረጃ የሚሰጠው ጥቅም ከፍተኛ ነው። ዋና ጥቅሞቹን እነሆ እንደሚከተለው እናያለን። አንደኛ፣ እውቀትንና ልምድን ተደራሽ ማድረግ ወይም አክሴሲቢሊቲ የምንለው። እንግዲህ ይህ የግል ስብዕና ግንባታ ኢንዱስትሪ ከዚህ ቀደም የስኬት ምስጢሮችን ለማወቅ የግድ አንድን ታላቅ ሰው በአካል ማግኘት ያስፈልግ ነበረ። ይህ ኢንዱስትሪ የዓለማችን ታላላቅ ሰዎች የተጠቀሙበትን ስልት በመጽሐፍ፣ በኦዲዮ ወይም በቪዲዮ አማካይነት በየትኛውም ቦታ ላለ ሰው ተደራሽ ያደርጋል። ውስብስብ የሆኑ የህይወትና የቢዝነስ ጽንሰ ሀሳቦችን አቅልሎና አብራርቶ ያቀርባል ማለት ነው። ሁለተኛ፣ የተደራጀ የመፍትሄ መንገድ ወይም ስትራክቸር ጋይዳንስ ይባላል። ሰዎች በዘፈቀደ ከመሞከር ወይም ደግሞ ትራያል ኢረር ከምንለው መንገድ ይልቅ በተረጋገጡ መንገዶች በሰዎች ተሞክረው ሰዎችን ስኬታማ ባደረጉና በተረጋገጡ መንገዶች ለውጥ እንዲያመጡ ይረዳል። ለምሳሌ አንድ ሰው ጊዜ መቆጠብ አቃተኝ ቢል ኢንዱስትሪው ችግሩን የሚፈቱ እንደ ታይም ማኔጅመንት ወይም ውጤታማ የጊዜ አጠቃቀም ስልቶችና ስልጠናዎችን ወይም ደግሞ ፕላነርስ የምንላቸው ማስታወሻዎች በማዘጋጀት ቀጥተኛ መፍትሄ ይሰጣል ማለት ነው። ስለዚህ የግል ስብዕና ስልጠና የተደራጀ የመፍትሄ መንገድን ይመራናል ማለት ነው፣ ወይም ስትራክቸር ጋይድላይን ይሰጠናል። ሶስተኛ፣ የስራ እድልና ኢኮኖሚያዊ ጥቅምን ወይም ኢኮኖሚክ ኮንትሪቢዩሽን ይኖረዋል። ይህ ኢንዱስትሪ በራሱ ትልቅ የገቢ ምንጭና የስራ ዕድል ፈጣሪ ነው። ለባለሙያዎች፣ አሰልጣኞች፣ ኮቾች፣ ጸሐፊዎች፣ ተናጋሪዎችና የይዘት ፈጣሪዎች ወይም ኮንቴንት ክሬተር የምንላቸው ከእውቀታቸው ገቢ ያገኛሉ። ለቴክኖሎጂ እንደ ሄድ ስፔስ ወይም ደግሞ ካልም ያሉ የአእምሮ ጤናና የሜዲቴሽን መተግበሪያዎች በቢሊዮን ዶላር የሚቆጠር የገበያ ዋጋ አላቸው ማለት ነው። ውድ ቤተሰቦች፣ አራተኛ፣ ምርታማነትን ያሳድጋል። ኮርፖሬት ቤኔፊት የምንለው በተለይ ብዙ ኩባንያዎች ለሰራተኞቻቸው የፐርሶናል ዴቨሎፕመንት ስልጠናዎችን የሚሰጡት ለበጎ አድራጎት አይደለም። ይልቁኑ ሰራተኞች በግል ህይወታቸው ደስተኛ፣ ጤናማና ባለራዕይ ሲሆኑ በስራ ቦታቸው ያላቸው ምርታማነት ይጨምራል፣ የስራ ተነሳሽነታቸው ይጨምራል፣ ውጤታማነታቸው ይጨምራል። የመሪነት ወይም የሊደርሺፕ እና የመግባባት ኮሚኒኬሽን ክህሎቶችን በማዳበር የስራ አካባቢን ሰላማዊና ምርታማ እንዲሆን ያደርጋል ማለት ነው። አምስተኛ፣ የአእምሮ ጤናና ንቃተ ህሊናን ወይም ደግሞ ሜንታል ዌልቢንግነስን እንዲኖር ያደርጋል። ይህ የስብዕና ግንባታ ኢንዱስትሪ ማለት ነው። ቤተሰቦች፣ ኢንዱስትሪው ሰዎች ስለ አእምሮ ጤናቸው በግልጽ እንዲያወሩና መፍትሄ እንዲፈልጉ ያበረታታል። ጭንቀትን ማስወገድ፣ ሰላምን መፈለግና አዎንታዊ አስተሳሰብን ማዳበር የዚህ ኢንዱስትሪ ዋና ትኩረቶች በመሆናቸው ማህበረሰቡ ተስፋ ሳይቆርጥ መፍትሄ እንዲፈልግ ይረዳል። ከዚህ ኢንዱስትሪ ተጠቃሚ ለመሆን ትክክለኛውን መረጃ መምረጥ ደግሞ ወሳኝ ነው ማለት ነው። ውድ ቤተሰቦች፣ ይህ ሶሎቲዩብ ነው። ሶሎቲዩብ የተለያዩ ማህበራዊ ስነ ልቦና ጉዳዮች የሚተላለፉት የእናንተው ምርጥ ቻናል ነው። ወደሚቀጥለው ሐሳብ እንሂድ። የግል ስብዕና እድገት ወይም ፐርሶናል ዴቨሎፕመንት ማለት ምን ማለት ነው? የግል ስብዕና እድገት ወይም ፐርሶናል ዴቨሎፕመንት ማለት ራስን የማወቅ አቅምን የማሳደግ ክህሎቶችን የማሻሻልና የህይወት ግቦችን ለማሳካት የሚደረግ
ቀጣይነት ያለው ሂደት ነው። ይህ ሂደት ትምህርት ቤት ገብቶ እንደመማር ብቻ ሳይሆን በህይወት ዘመን ሁሉ አዳዲስ ነገሮችን በመማርና ራስን በመለወጥ የተሻለ ማንነት መገንባትን ያካትታል ማለት ነው። ለመሆኑ የግል ስብዕና እድገት ዋና ዋና ነጥቦችና ጥቅሞቹ ምንድን ናቸው? እንደሚቀጥለው እናያለን ማለት ነው። አብራችሁን ቆዩ ውድ ቤተሰቦች። የመጀመሪያው የግል ስብዕና እድገት ምን እንደሚያካትት እናያለን። የመጀመሪያው የግል እድገት አንድን አቅጣጫ ብቻ ሳይሆን አጠቃላይ የህይወት ዘርፎችን የሚነካ ነው። አእምሯዊ እድገት ወይም ሜንታል ዴቨሎፕመንት ወይም ሜንታል ዌልነስ የምንለው አዳዲስ ክህሎቶችን መማር፣ መጽሐፍ ማንበብና አስተሳሰብን ማስፋትን ይይዛል። እንዲሁም ደግሞ ስሜታዊ እድገት ወይም ኢሞሽናል ዴቨሎፕመንት የምንለውን ስሜትን መቆጣጠር፣ ጭንቀትን ማስወገድና ራስን መውደድ፣ ራስን ማክበር፣ ለራስ ዋጋ መስጠትን ይይዛል። ሌላው ደግሞ አካላዊ እድገት ወይም ፊዚካል ዴቨሎፕመንት የምንለው ጤናን መጠበቅ፣ ስፖርት መስራት እና ጥሩ አመጋገብ ወይም ጥሩ ማህበራዊ እድገትም ይይዛል ማለት ነው። በተለይ በማህበራዊ እድገት ደግሞ ከሰዎች ጋር ያለንን ግንኙነት ወይም ሶሻል ዴቨሎፕመንት የምንለው ከሰዎች ጋር ያለንን ግንኙነት ማሻሻልና የመግባባት ክህሎትን እንድናዳብር ይረዳል ማለት ነው ውድ ቤተሰቦች። እንዲሁም ደግሞ መንፈሳዊ እድገትን ስፒሪቹዋል ዴቨሎፕመንት የምንለውን በተለይ የህይወትን ትርጉም መረዳትና ውስጣዊ ሰላም መፈለግን እነዚህን በመያዝ በተለይ የግል ስብዕና ግንባታ እጅግ ከፍተኛ የሆነ ጠቀሜታ አለው ማለት ነው። ስለዚህ ይህ ጠቀሜታ አንድ ላይ ሲጠቃለል የግል ስብዕና እድገት የሚያካትታቸውን ጉዳዮች ይዛል ማለት ነው። በመቀጠል የግል ስብዕና እድገት ጥቅሞች አሉት። ምንድናቸው ጥቅሞቹ? የመጀመሪያው ራስን ማሳደግ ለምን ያስፈልጋል የሚለውን ጥያቄ በደንብ ማሰላሰል ያስፈልጋል። የሚከተሉት ዋና ዋና ጥቅሞቹ ናቸው ማለት ነው። የመጀመሪያው ራስን በደንብ ማወቅ፣ ሰልፍ አዌርነስ፣ ጠንካራና ደካማ ጎኖን በደንብ እንዲረዱ ያደርጋል የግል ስብዕና ስልጠና። እንዲሁም ደግሞ ራሱን ሲያውቁ የትኛው የህይወት ዘርፍ ላይ ማተኮር እንዳለቦት ይገባውታል ማለት ነው። የትኛው መስመርን ልከተል፣ በየትኛው የህይወት ዘርፍ ላይ ልሰማራ፣ ምን ብሰራ እኔ ውስጥ ምን አለ፣ ምንድነው የምፈልገው የምንለውን ነገር እንድናቅና አቅማችንን ተሰጧችንን ያለንን ነገር ሁሉ አውጥተን እንድንጠቀም እድል ይፈጥራል ማለት ነው ቤተሰቦች። ሁለተኛ ግልጽ የህይወት አቅጣጫ ወይም ክላሪቲ ኤንድ ፎከስ፣ ግልጽ የሆነ የህይወት አቅጣጫ እንዲኖረን የግል ስብዕና ግንባታ ስልጠናዎች ያግዙናል። የመጀመሪያው የግል እድገት ሲኖሮት በህይወቱ ምን እንደሚፈልጉ ያውቃሉ። ይህ ደግሞ ጊዜውንና ጉልበቱን ገንዘቡን በማይጠቅሙ ነገሮች ላይ ከማባከን ይልቅ ለዋና ግቡ እንዲያውሉት ይረዳል ማለት ነው። ሶስተኛ በራስ መተማመን ይጨምራል። ኮንፊደንስ የምንለው አዳዲስ ክህሎትን ሲማሩ እና ራስዎን ሲያሻሽሉ በስራው ላይ፣ በማህበራዊ ግንኙነቱ ላይ፣ በአጠቃላይ በአስተሳሰቡ ላይ ያለዎት እምነት ይጨምራል። ይህም አዳዲስ ፈተናዎችን ለመጋፈጥ ድፍረት ይሰጣል ማለት ነው ውድ ቤተሰቦች። አራተኛ ችግሮችን የመቋቋም ብቃት ወይም ሬዚሊያንስ የምንለው በህይወት ውስጥ ፈተናዎች ሲገጥሙ በግል ስብዕና የዳበረ ሰው በቀላሉ አይሰበርም። ችግሮችን እንደ መማሪያ ዕድል በመቁጠር የመፍትሄ አካል ይሆናል ማለት ነው። አይቆዝምም። አምስተኛ የተሻለ ግንኙነት ወይም ደግሞ ቤተር ሪሌሽንሺፕስ፣ ከራሱ ጋር ሰላም ሲፈጥሩና ስሜታዊ ብልህነቱ ወይም ኢሞሽናል ኢንተለጀንስ ሲያድግ ከቤተሰብ፣ ከጓደኛ፣ ከስራ ባልደረባዎች ጋር ያሉት ግንኙነት ይበልጥ ጤናማ ይሆናል ማለት ነው። ሌላው ምርታማነትን ይጨምራል ወይም ፕሮዳክቲቪቲ የምንለው ጊዜን፣ ገንዘብን፣ ጉልበትን፣ ተሰጥኦን ያለንን አቅሞች ሁሉ በአግባቡ እንድንጠቀም እንዲሁም ደግሞ ትኩረት መሰብሰብን ስለሚያስተምር በስራውና በኑሮ ውጤታማ ሰው ይሆናሉ ማለት ነው ውድ ቤተሰቦች። ስለዚህ የግል ስብዕና ስልጠናን እንዴት መማር ይቻላል? የግል ስብዕና እድገትን ለመጀመር እነዚህን ቀላል እርምጃዎች መውሰድ ያስፈልጋል። የመጀመሪያው መጽሐፍ ማንበብ
በተለይ ይሄ ሰልፍ ሄልፕ ነው ወይም ደግሞ የራስ አገዝ መጽሐፍትን አዳዲስ እይታዎችን ስለሚሰጡ እነሱን ማንበብ ያስፈልጋል። ሌላው ግብ ማስቀመጥ፣ ለአጭርና ለረጅም ጊዜ የሚፈልጉት ግብን መጻፍ። ምንድነው የምፈልገው? ምንን ማሳካት ነው? ምንን ማሻሻል ነው የምፈልገው? ሌላው ጊዜውን ይቆጣጠሩ። በተለይ ቀኑን በእቅድ ይምሩ። ከአዳዲስ ሰዎች ጋር ይተዋወቁ። ከእርሶ የተሻለ ልምድ ካላቸው፣ የተሻለ ዕውቀት፣ የተሻለ የህይወት ተሞክሮ ካላቸው ሰዎች ጋር መተዋወቅ፣ ከነሱ መማር ያስፈልጋል ማለት ነው። ሌላው ደግሞ ውድ ቤተሰቦች ራሱ ላይ ኢንቨስት ለማድረግ የተዘጋጀ ሰው ምን አይነት ባህሪ ያለው የሚለውን እናያለን። ለምሳሌ በራስ ላይ ኢንቨስት ለማድረግ መዘጋጀት ማለት እኔ ለራሴ ትልቁ ሀብት አሴት ነኝ ብሎ ማመንና ለዚያ ዋጋ ለመክፈል መወሰን ነው። ይህ ውሳኔ የወደፊት ህይወትን ሙሉ ለሙሉ የመቀየር አቅም አለው። ራሱ ላይ ኢንቨስት ለማድረግ የተዘጋጀ ሰው የሚከተሉትን እርምጃዎች ተግባራዊ ማድረግ ይጠበቅበታል። የመጀመሪያ ጊዜን እንደ ገንዘብ ይቆጥራል። ራሱ ላይ ኢንቨስት የሚያደርግ ሰው ጊዜን እንደ ገንዘብ የሚቆጥር ሰው ነው፣ ወይም ታይም ኢንቨስትመንት። በራስ ላይ ኢንቨስት ለማድረግ የተዘጋጀ ሰው ጊዜውን በከንቱ አያጠፋም። ከማህበራዊ ሚዲያና ከማይጠቅሙ ወሬዎች ጊዜውን ቀንሶ ለመማር፣ ለማንበብ፣ ለማወቅ፣ ለመስራት ይጠቀምበታል። ጊዜን የምሰጠው ለወደፊቴ እሴት ለሚጨምሩ ነገሮች ብቻ ነው በማለት ይጠቀምበታል። ይህንን መርህ በህይወቱ ተግባራዊ ያደርጋል ማለት ነው። ስለዚህ ራሱ ላይ ኢንቨስት ለማድረግ የተዘጋጀ ሰው እነዚህን እርምጃዎች ይወስዳል ማለት ነው። የመጀመሪያው ጊዜን እንደ ገንዘብ ይቆጥራል፣ ወይም ደግሞ ታይም ኢንቨስትመንት የምንለው። ሁለተኛ አእምሮውን ይመግባል። ኖሌጅ ኢንቨስትመንት። አእምሮ ልክ እንደ ጡንቻ ነው፣ ካልተሰራበት ይዝጋል። ኢንቨስት የሚያደርግ ሰው ዕውቀቱን ያሰፋል። በየቀኑ ቢያንስ ለ30 ደቂቃ መጽሐፍ ያነባል፣ ወይም ጠቃሚ ቪዲዮዎችን ያያል። አዳዲስ ቋንቋዎችን ወይም የቴክኖሎጂ ክህሎቶችን ወይም ዲጂታል ስኪል የምንላቸው ይማራል ማለት ነው። በሙያው የተሻለ ለመሆን ስልጠናዎችን ይወስዳል። ስለዚህ ራሱ ላይ ኢንቨስት ያደርጋል ማለት ነው ቤተሰቦች። ሌላው ሶስተኛው ጤናውን ይጠብቃል፣ ወይም ፊዚካል ኢንቨስትመንት ይባላል። ጤና ከሌለ ሌላው ነገር ሁሉ ዋጋ የለውም። ራሱ ላይ ኢንቨስት የሚያደርግ ሰው አካሉን ያከብራል። ለዚህም የተመጣጠነ ምግብ ይመገባል፣ በቂ እንቅልፍና እረፍት ያደርጋል። እንዲሁም ደግሞ አዘውትሮ ስፖርት ይሰራል። አካላዊ ብቃት ለአእምሮ ሹልነት ይረዳል፣ ወይም አእምሮ ስል እንዲሆን ያግዛል ማለት ነው ውድ ቤተሰቦች። አራተኛ የሰዎች ስብስብን ይመርጣል፣ ወይም ኔትወርክ ኢንቨስትመንት። ከምን አይነት ሰዎች ጋር ነው የምውለው ብሎ ይወስናል ማለት ነው። እኛ የምንውላቸው 5 ሰዎች አማካይ ውጤት ነን ይባላል። ወደኋላ ከሚጎትቱት ሰዎች ይልቅ ወደፊት እንዲራመድ ከሚያበረታቱት፣ ከእሱ የተሻለ ዕውቀት ካላቸውና ራዕይ ካላቸው ሰዎች ጋር ይወዳጃል። አምስተኛ ገንዘብን ለእድገት ያውላል፣ ወይም ፋይናንሻል ኢንቨስትመንት። ገንዘብን ለመዝናናት ብቻ ሳይሆን ራስን ለማሳደግ ይጠቀማል። ገቢ ሲያገኝ መጀመሪያ ለመዝናናት ሳይሆን ለመጽሐፍ መግዣ፣ ለኮርስ መክፈያ ወይም ለስራ መጀመሪያ የሚሆን ቆጥቦ ያስቀምጣል ማለት ነው። ስለዚህ ራሱን ለመቀየር የተዘጋጀ ሰው ሊቀበላቸው የሚገቡ እውነታዎች አሉ። የመጀመሪያው ምቾትን መተው ወይም ሊቪንግ ኮምፈርት ዞን የሚባል አለ። እድገትና ምቾት አብረው አይሄዱም። አዲስ ነገር ሲሞክሩ መጀመሪያ ላይ ሊከብድ ይችላል ማለት ነው። ስለዚህ ከምቾት ቀጠና መውጣት ግድ ይላል። ሌላው ትዕግስት ወይም ፔሸንሲ። የኢንቨስትመንት ውጤት በአዳር አይታይም፣ በአንድ አዳር። የዛሬው ልፋት ውጤቱ የሚታይ ከወራት ወይም ከዓመታት በኋላ ሊሆን ይችላል። ስለዚህ ትዕግስት ያስፈልጋል ማለት ነው። ሌላው መስዋዕትነት ወይም ሳክሪፋይስ የሚባለው፣ ዛሬ መዝናናትን መስዋዕት ማድረግ ነገ በነፃነት ለመኖር ያበቃል። ምክንያቱም ዛሬ ኢንቨስት ስናደርግ ዛሬ ራሳችን ለመቀየር
በሚገቡ ጉዳዮች ላይ ትኩረት በማድረግ መስዋዕትነት ስንከፍል፣ ዛሬ መዝናናትን መስዋዕት ስናደርግ ነገ በነፃነት ለመኖር እንድንበቃ ያደርገናል። በራስ ላይ ኢንቨስት ለማድረግ የመጀመሪያው እርምጃ ምን ላይ ላተኩር ብሎ መወሰን ነው ማለት ነው። ለምሳሌ አዳዲስ ክህሎት ወይም ስኪል መማር፣ ለምሳሌ ቋንቋ ሊሆን ይችላል፣ ኮዲንግ፣ ግራፊክስ፣ የተለያዩ ስልጠናዎችን ሊሆን ይችላል፣ ወይም የአካል ብቃትና የጤና ማሻሻል፣ የንባብ ልምድን ማዳበር፣ የትኛውን መጀመር አለብኝ ብሎ ማሰብን ያካትታል ማለት ነው። ቤተሰቦች ይህ ሶሎ ቲዩብ ነው። ሶሎ ቲዩብ የተለያዩ ማህበራዊ ስነ ልቦናዊ ጉዳዮች እንዲሁም ደግሞ ለሰው ልጆች የሞራል ከፍታ፣ የአስተሳሰብ ከፍታ እጅግ ጠቀሜታ ያላቸው ሀሳቦች የሚንሸራሸሩበት የእናንተው ምርጥ ቻናል ነው። ጓደኝነትን፣ ቤተሰባዊነትን፣ መከባበርን ለማህበረሰብ እድገት የሚተጋ ቻናል ነው። ለቻናሉ አዲስ የሆናችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ሌሎቻችሁም ቪዲዮ ላይክ፣ ሼር ማድረጋችሁን አትርሱ። እንቀጥል። እንግዲህ ውድ ቤተሰቦች ጥሩና እውነተኛ እንግዲህ እነዚህ ከላይ የዘረዘርናቸውን የስብዕና ግንባታ እውቀቶችን፣ ችሎታዎችን ለማግኘት ደግሞ ጥሩና እውነተኛ የስብዕና ግንባታ ስልጠናዎች ያስፈልጋሉ። የስልጠና ማዕከላት ያስፈልጋሉ። እነዚህን ደግሞ ጥሩና እውነተኛ የስብዕና ግንባታ ስልጠናዎችን እንዴት መለየትና መምረጥ እንችላለን? በግል ስብዕና እድገት ወይም ፐርሶናል ዲቨሎፕመንት ዘርፍ ውስጥ በሺዎች የሚቆጠሩ መጽሐፍትና ስልጠናዎች አሉ። ነገር ግን ውድ ቤተሰቦች ሁሉም እኩል ጠቃሚ አይደሉም። አንዳንዶቹ ህይወትን የሚቀይሩ ሲሆኑ፣ አንዳንዶቹ ደግሞ ጊዜና ገንዘብ የሚያባክኑ ሊሆኑ ይችላሉ ማለት ነው። እናማ ጥራት ያላቸውንና እውነተኛ ለውጥ የሚያመጡትን የስብዕና ግንባታ ስልጠናዎችን ለመለየት የሚያግዙ 5 ወሳኝ መመዘኛዎችን ወይም ፊልተሮችን መጠቀም ግድ ይላል ማለት ነው። ለመሆኑ እነዚህ 5ቱ ጥራት ያላቸውና እውነተኛ ለውጥ የሚያመጡ የስብዕና ግንባታ ስልጠናዎችን ለመለየት የሚያስችሉ የትኞቹ ናቸው የሚለው እናያለን። አንደኛ፣ የጸሐፊውን ወይም የአሰልጣኙን ታሪክ ይመርምሩ ወይም ቼክ ዘ ክሬዲቢሊቲ። መጽሐፉን ከመግዛቱ በፊት ወይም ደግሞ ስልጠናውን ከመውሰዱ በፊት ይህ ሰው ማን ነው ብለው ይጠይቁ። ተግባራዊ ልምድ አለው? ስለ ቢዝነስ የሚያስተምር ከሆነ የራሱ ውጤታማ ቢዝነስ አለው ወይስ ቢዝነስ ሳይሰራ ስለ ቢዝነስ የሚያወራ ነው? የሙያ ብቃት አለው? ስለ አእምሮ ጤና ወይም የሳይኮሎጂ ወይም የሚጽፍ ዘርፍ ከሆነ በዘርፉ የትምህርት ወይም የተለያዩ እውቅና አለው ወይ? የዚህ ሰው ምክር የጠቀማቸውና የውጤት ማሳያ ሊሆኑ የሚችሉ ሌሎች ሰዎች አሉ? በተለይ ቃላትን ወይም ወርድስ ብቻ ሳይሆን የጻፊውን የህይወት ውጤት ወይም ሪዛልት መመልከት ያስፈልጋል ማለት ነው። ስለዚህ አንድን ወይም ጥራት ያላቸውንና እውነተኛ ለውጥ የሚያመጡትን የስብዕና ግንባታ ስልጠናዎችን ለመለየት ከሚያስችሉ 5 ወሳኝ መመዘኛዎች መካከል የመጀመሪያው የጸሐፊውን ወይም የአሰልጣኙን ታሪክ መመርመር ወይም ደግሞ checking the credibility of the institution or the trainer ይሆናል ማለት ነው። ውድ ቤተሰቦች ሁለተኛው ወሳኝ ጉዳይ ደግሞ በአቋራጭ የሚሉትን በፍጹም መከተል አያስፈልግም ወይም ደግሞ ማስወገድ avoid quick fixes የሚባል አለ። እውነተኛ እድገት ጊዜና ጥረት ይጠይቃል። በአንድ ምሽት በአጭር ጊዜ ውስጥ የሚሆን ነገር የለም ማለት ነው። አንድ መጽሐፍ ወይም ስልጠና በ3 ቀናት ሚሊዮነር ይሁኑ ወይም ያለምንም ጥረት ክብደት ይቀንሱ የሚል ከሆነ ይህ አብዛኛውን ጊዜ ማታለያ ወይም እስካም ነው ማለት ነው፣ ወይም ማጋነን ነው። ጥሩ መጽሐፍት ሂደቱ ከባድ እንደሆነ ይናገራል። ነገር ግን ሂደቱን እንዴት ማለፍ እንዳለበት የተለያዩ ስልቶችን ያሳያሉ ማለት ነው። ስለዚህ ሁለተኛው ጥራት ያላቸውንና እውነተኛ ለውጥን የሚያመጡትን የስብዕና ግንባታ ስልጠናዎችን ለመለየት ከሚያግዙ 5 ወሳኝ ጉዳዮች ወይም መመዘኛ ጉዳዮች መካከል ሁለተኛው በአቋራጭ የሚሉትን ማስወገድ ማለት ነው። ሶስተኛ እንዴት ወይም how የሚለውን የሚመልሱ
መሆን አለባቸው። አንዳንድ መጽሐፍት ወይም ስልጠናዎች ስሜትን ብቻ በማነቃቃት ወይም ሞቲቬሽን ላይ ያተኩራሉ። ውድ ቤተሰቦች ለምሳሌ ጠንካራ ሁን ይላል። ነገር ግን ይህ በቂ አይደለም። ጥሩ የስብዕና ግንባታ መጽሐፍ እንዴት የሚለውን ይመልሳል ማለት ነው። ለምሳሌ ጊዜን ተጠቀም ከማለት ይልቅ የፓምዶሮ የጃፓኖች ቴክኒክ ነውና ፓምዶሮ ቴክኒክ የሚባል አለ። በመጠቀም በ25 ደቂቃ በትኩረት ስራ ብሎ ተግባራዊ እርምጃ አክሽኔብል ስቴፕ የሚሰጥ መሆን አለበት ማለት ነው። ዝም ብሎ ግን ጠንካራ ሁን እንዲሁን ብቻ መሆን የለበትም። ሃው የሚለውን የሚያሳይ መሆን አለበት ማለት ነው። ውድ ቤተሰቦች አራተኛ በሳይንስ ወይም በተጨባጭ ማስረጃ የተደገፈ መሆን አለበት። ጥሩ ስልጠናዎች ወይም መጽሐፍት በግል አስተያየት ላይ ብቻ አይመሰረቱም። በስነ ልቦና ጥናቶች ወይም ሳይኮሎጂካል ስተዲ ወይም በተረጋገጡ መረጃዎች ዳታ ላይ የተመሰረቱ መሆናቸውን ያረጋግጡ። ለምሳሌ አቶሚክ ሃቢት የተሰኘው መጽሐፍ በሰዎች የአእምሮ አሰራር ሳይንስ ላይ የተመሰረተ ስለሆነ ተቀባይነቱ ከፍተኛ ነው ማለት ነው። አምስተኛ ጊዜን የተሻገሩ መጽሐፍትን ወይም ክላሲክ ምርጫው ያድርጉ። በየቀኑ አዳዲስ መጽሐፍት ይወጣሉ፣ ነገር ግን አንዳንዶቹ ፋሽን ተከትለው የሚጠፉ ናቸው። ከ10 ወይም ከ20 ዓመታት በፊት ተጽፈው አሁንም ድረስ ሰዎች የሚያነቧቸውና የሚመክሩባቸው መጽሐፍት ለምሳሌ እንደነ ዘ 7 Habits of Highly Effective People ስቴቨን ኮቬ ማለት ነው አብዛኛውን ጊዜ አስተማማኝ መጽሐፍት ናቸው ማለት ነው። ምክንያቱም መርሆቻቸው ጊዜ የማይሽራቸው ከትውልድ ወደ ትውልድ የሚሸጋገሩ ናቸው ማለት ነው። ውድ ቤተሰቦች አንድን መጽሐፍ ወይም ስልጠና ከመምረጡ በፊት የሚከተሉትን ፈጣን ፍተሻ ወይም ቼክ ሊስት መጠቀም ያስፈልጋል። የመጀመሪያው ርዕሱ ተጨባጭ ነው ወይስ በጣም የተጋነነ? ስለ ጸሐፊው ሳነብ ሙያዊ ብቃት ወይም ደግሞ ልምድ አገኘው? ማውጫውን ወይም ቴብል ኦፍ ኮንቴንት ላይ ሳይ ተግባራዊ ነጥቦች አሉት? ሰዎች ስለ መጽሐፉ ምን አስተያየት ወይም ስለ ስልጠናው ምን አስተያየት ሰጥተዋል? በተለይ ገንቢ ትችቶችን ያንብቡ ማለት ነው። ስለዚህ በዚህ መልኩ የግል ስብዕና ስልጠና ተቋማትን፣ ግለሰቦችን ለይተው ከኛ ሐሳብ ጋር ከኛ የልብ መሻት ጋር የሚሄዱትን ለይቶ መጠቀም እንድንችል ያደርጋል ማለት ነው። ውድ ቤተሰቦች በዛሬው ቆይታችን ብዙ ቁም ነገሮችን እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ከዚህ የተሻለ ሐሳብ ይዤ መቅረብ እችል ዘንድ ቪዲዮን ላይክ፣ ሼር፣ ቻናሉን ሰብስክራይብ እንዲሁም ደግሞ የደወል ምልክት መንካቱን አይርሱ። አመሰግናለሁ።